የመከላከያ ሰላም ማስከበር ማዕከል የዓለም አቀፍ ማሰልጠኛ ኢንስቲትዩት ከጃፓን መንግስትና ከዩኤንዲፒ ጋር በትብብር ለመስራት የሚያስችላቸውን $170,000 ገንዘብ ድጋፍ ስምምነት ተፈራረሙ። የተገኘው የገንዘብ ድጋፍ በግጭት አስተዳደር፣ ሰላምና ደህንነት የማስተርስ ዲግሪ ፕሮግራም ስልጠና የሚውል ነው። በተጨማሪም ድጋፉ በሀገራዊና አህጉራዊ ደረጃ ለሰላም ድጋፍ ኦፕሬሽኖች አቅምን ለማሻሻል ብሎም ሙያዊ ስልጠናን ለመደገፍ ዓለም አቀፍ መመዘኛዎችን ለማበረታታትና ውስጣዊ ተቋማዊ አቅምን ለማጠናከር ያግዛል ተብሏል። ሳራ ስዩም በዚህ ጉዳይ ላይ ተጨማሪ መረጃዎች ልታደርሰን ስቱዲዮ ትገኛለች። እንኳን ደህና መጣሽ። እንኳን ደህና ቆይ ሄሌኮ። ምንድናቸው ዋና ዋና ነጥቦች የስምምነቶቹ? እንግዲህ አንተም ቀድመ እንደጠቀስከው በተለይም ኢትዮጵያ በዓለም አቀፍ የሰላም ማስከበር ስራ ላይ ከፍተኛ ስራ ስትሰራ እንደቆየችና አሁንም እየሰራች እንዳለች ይታወቃል። እንግዲህ ከ1950 ጀምሮ ነው ይሄን ስራ ስትሰራ የቆየው። እንግዲህ ኢንስቲትዩት አቋቁማ ደግሞ በተለይም አፍሪካውያን የሀገሮችን በተለያዩ ስልጠናዎች እየሰጠች ይገኛል። እንግዲህ ስልጠናው እስከ ማስተርስ ዲግሪ የሚደርስ ነው። በሰላምና ጸጥታ በሰላም ማስከበር ዙሪያ በተለይ ዓለም አቀፍ ሰላም ላይ በሀገራት ሰላም ማስከበር ላይ ስልጠናዎችን እየሰጠች ነው። እንግዲህ የጃፓን መንግስት ደግሞ $170,000 በዩኤንዲፒ በኩል ድጋፍ አድርጓል። ይህን ስልጠናና የተለያዩ ስራዎችን ፋሲሊቴት የሚያደርገው የዩኤንዲፒ ነው። ነገር ግን የገንዘብ ድጋፉ የተገኘው ከጃፓን መንግስት ነው። እንግዲህ በዚህ የፊርማ ስነ ስርዓቱ ላይ የኢንስቲትዩቱ አዛዥ ኮሎኔል ጌቱ ታዬ እንደገለጹት በተለይም ኢትዮጵያ የሰላም ማስከበር ስራዎችን ከመስራትን ባለፈ ከተለያዩ የአፍሪካ ሀገራት የመጡ የሰላም ማስከበር ላይ በሰላምና ጸጥታ ላይ ስልጠና የሚወስዱ ወንድሞችን በተለይም የተለያዩ ስልጠናዎችን እየሰጠች እንዳለችና በዚህም ደግሞ በቀጠናው ሰላም ከማስከበርን ባለፈ የአቅም ስልጠናም እየሰጠች እንዳለች ነው ያነሱት። እንግዲህ ይሄ ድጋፍ በተለይም የአህጉራዊና ዓለም አቀፋዊ ያሉትን የጂኦፖለቲክስ ከማሰብ አንጻር እንዲሁም ደግሞ የሰራዊቱ ያለውን ሁኔታ በሚያገናዝብ መንገድ የትምህርትና ስልጠና እንዲያገኝም እንደሚያግዛቸውም ተናግረዋል። አጠቃላይ ደግሞ ተቋማዊ ድጋፍ ስለሆነ የውስጥ ኃይል አቅማቸውን እንደሚያጎለብቱበት ነው ያነሱት። እንግዲህ የዩኤንዲፒ የኢትዮጵያ ተወካይ ሳሙኤል ዶ እንደገለጹት ኢትዮጵያ ቅድምም ጠቅሻዋለሁኝ ከ1950 ጀምሮ በተለያዩ የሰላም ማስከበር ስራ ስትሰራ ቆይታለች። በተለይም አሁን ደግሞ በቀጠናው ትልቅ ስራ እየሰራች እንደሆነ ነው ያነሱት። የምስራቅ አፍሪካንም አንስተዋል። ከዛም ባለፈ ደግሞ በአፍሪካም በዓለም አቀፍ ደረጃ የሰላም ማስከበር ላይ እየተሰማራች እንዳለ ነው ያነሱት። እንግዲህ በዋነኛነት አሁን ላይ በኢትዮጵያ የበለጠ ተመራጭ እያደረጋት ያለው የሰራዊቷ የዲሲፕሊን የአካባቢውን ማህበረሰብ የመሰለ ሰራዊት እየሆነ በመምጣቱና የአካባቢውን ባህል፣ ሴት፣ ወግ በጠበቀ መልኩ ሰላምን የሚያስከብሩ እንደሆኑ ነው ያነሱት። የጃፓን ኤምባሲ ወታደራዊ አታሼ በዚሁ ተገኝተዋል። ኮሎኔል አውራ ቶሱን ናቸው እንግዲህ እዚህ ፊርማ ስምምነቱ ላይ የተገኙት። እሳቸውም እንዳሉት ኢትዮጵያ በተለይም በምስራቅ አፍሪካ ላይ እየሰራቸው ያለው የሰላም የማስከበር ስራ ትልቅ እንደሆነ አንስተዋል። እንግዲህ በአፍሪካ ያለውን የግጭት እንዲሁም ደግሞ የተለያዩ ችግሮችን ከመፍታት አንጻር የጃፓን መንግስት የበኩሉን ድጋፍ እንደሚያደርግም ነው ያነሱት። ለአሁን ያለኝ መረጃ ይሄን ይመስላል። በምሽት ዜናችን ዝርዝሩን ይዘን እንቀርባለን። ሳራ ለመረጃዎቹ አመሰግናለሁ። ያመሰግናለሁ።